ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ የዕለቱ መረጃዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ በአክብሮት እጠይቃለሁ። በዚህ ሰዓት ወደ እናንተ ከማድረሳቸው የዜና ትንታኔዎች መካከል በአማራ ክልል የሚካሄዱ ውጊያዎች በተለያዩ ግንባሮች መጠናከራቸውን የሚገልጹ መረጃዎች እየተሰሙ ነው። በጎንደር በወሎ እና በሸዋ ቀጠናዎች ስለተከፈቱ አዳዲስ የውጊያ ግንባሮች፣ ስለተካሄዱ ኦፕሬሽኖችና ስለቀረቡ የተለያዩ የጦር አቋም መግለጫዎች በቀዳሚነት የምንመለከተው ዝርዝር ጉዳይ ይሆናል። የጠቅላይ ሚኒስትሩ የፓርላማ ማብራሪያ በፖለቲካውና በኢኮኖሚው ዙሪያ ሰፊ ውይይት አስነስቷል። በንግግራቸው የሰላም፣ የዲሞክራሲ፣ የኢኮኖሚ አፈጻጸምና የመንግስት የወደፊት እቅዶች በስፋት ቀርበዋል። ሆኖም የቀረቡት መግለጫዎች ከመሬት ላይ ከሚታየው የኢኮኖሚ ሁኔታ ጋር ይጣጣማሉ ወይስ አይጣጣሙም የሚለው ጥያቄ በተለያዩ ተንታኞችና ተቺዎች ዘንድ እየተነሳ ነው። በዚህ ትንታኔ ውስጥ የጠቅላይ ሚኒስትሩ የፓርላማ ንግግር በተለይም በኢኮኖሚ ዙሪያ የቀረቡ ማብራሪያዎችን ከወቅታዊ የኑሮ ሁኔታና ከተለያዩ አስተያየቶች አንጻር ሰዓቱ ሲደርስ በዝርዝር እንመለከተዋለን። ጠቅላይ ሚኒስትር አብይ አህመድ በሕዝብ ተወካዮች ምክር ቤት በሰጡት ማብራሪያ በቀጠናው ስለሚታዩ የጸጥታ ስጋቶች፣ ስለ ኤርትራ፣ ስለ ህወሓትና ስለ ሱዳን ያቀረባቸው አስተያየቶች በሰፊው መነጋገሪያ ሆነዋል። በዚህ ትንታኔ ውስጥ ጠቅላይ ሚኒስትሩ ምን አሉ? የንግግራቸው ዋና መልእክት ምን ነበር? እነዚህ መግለጫዎች በኢትዮጵያ የፖለቲካና የዲፕሎማሲ አውድ ውስጥ ምንን ያመለክታሉ? የሚሉትን ጉዳዮች አብራችሁ ስትቆዩ ታደምጡታላችሁ። ዛሬ በተካሄደው የሕዝብ ተወካዮች ምክር ቤት ስብሰባ ተሰናባቹ የፓርላማ አባል ዶክተር ደሳለኝ ጫኔ ለጠቅላይ ሚኒስትሩ ያቀረቧቸው ጥያቄዎች፣ የሰጧቸው አስተያየቶችና የጠቅላይ ሚኒስትሩ ምላሽ በብዙዎች ዘንድ ሰፊ ትኩረት ስቧል። ዶክተር ደሳለኝ ጫኔ ያነሷቸውን ነጥቦች፣ የጠቅላይ ሚኒስትሩን ምላሽ እንዲሁም በዚህ ዙሪያ የሚነሱ የተለያዩ ትንታኔዎችና አመለካከቶችን ሰዓቱን ጠብቆ ወደ እናንተ ይደርሳል። የተወደዳችሁ የሚዲያችን ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎች አዳዲስና ወቅታዊ መረጃዎችን ታደምጣላችሁ። መልካም ቆይታ ይሁንላችሁ። የፋኖ ኃይሎች በጎንደር በወሎና በሸዋ ቀጠናዎች አዳዲስ የውጊያ ግንባሮችን በመክፈት ጥቃታቸውን ማጠናከራቸውንም መነገሩ ተሰምቷል። በፋኖ ኃይሎችና በመንግስት ጦር መካከል የሚካሄዱ ግጭቶች ዛሬም በተለያዩ ግንባሮች በጠንካራ ሁኔታ መቀጠላቸው ተገልጿል። እንደ ፋኖ ምንጮች መረጃ በጎንደር ቀጠና አዳዲስ የውጊያ ግንባሮች መክፈታቸውም ተነግሯል። የአማራ ፋኖ ብሔራዊ ንቅናቄ የጎንደር ጠቅላይ ግዛት እዝ አመራሮች በአርበኞችና በሰማዕታት ስም የተሰየመ የማጥቃት ዘመቻ መጀመራቸውን አስታውቀዋል። ዘመቻው በፎገራና በደብረ ታቦር አካባቢዎች ባለንበር፣ ቁስቋም፣ ሙሉ ተራራ፣ ስንቆ፣ ሁርጮ፣ አባይ መስክ፣ አሳመነው ካምፕ፣ አስራት ተራራ፣ መድኃኔዓለም እንዲሁም በወረታ ዙሪያ በጉና ሚካኤልና በቁራ አቦ አካባቢዎች መካሄዱ ተገልጿል። የፋኖ ምንጮች እንደሚሉት ከሆነ ደግሞ በዚህ ውጊያ በርካታ የመንግስት ወታደሮች ሙትና የአካል ጉዳት ደርሶባቸዋል። እንዲሁም ጠንካራ ምሽጎች ተብለው የሚጠሩ ሁለት ቦታዎች በአጭር ጊዜ ከተደረገው ውጊያ በኋላ መውደማቸውም ተገልጿል። እንደተጠቀሰውም ዘመቻው ዛሬ በተጠናከረ መልኩ ቀጥሏል። በሌላ በኩል ከወሎ ግንባር የተገኘው መረጃ የፋኖ ኃይሎች በምዕራብ ወሎ ተጨማሪ ከተማ መቆጣጠራቸውን ያመላክታል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ዕዝ አባላት በሌሊት በተካሄደ ልዩ ኦፕሬሽን ውጤት ቢሊ የተባለችው ከተማ ሙሉ በሙሉ መቆጣጠራቸውን መግለጻቸው ተሰምቷል። እንደ ፋኖ ምንጮች ገለጻ ሌሊቱን በተካሄደው ከባድ ውጊያ ከተማዋ ከመንግስት ጦር ቁጥጥር ውጭ መውጣቷንም ገልጸዋል። በኦፕሬሽኑ የተሳተፉ ኃይሎች በመንግስት ጦር ላይ የደረሰውን የሰው ኃይል ጉዳት ትክክለኛ ቁጥር ለማረጋገጥ እንዳልቻሉም አክለዋል። በሸዋ ግንባር ደግሞ በመንዛ አካባቢ በጥራጥር ቀበሌ የነበረው 104ኛ ኮማንዶ ክፍለ ጦር ላይ የደፈጣ ጥቃት መፈጸሙም የፋኖ ምንጮች ገልጸዋል። እንደ መረጃው ከሰኔ 29 ጀምሮ ለበርካታ ሰዓታት በተካሄደ ውጊያ ወደ ጥራጥር ቀበሌ ለመንቀሳቀስ የሞከረው የ104ኛ ኮማንዶ ክፍለ ጦር በታቀደ የደፈጣ ጥቃት መመታቱ ተገልጿል። የፋኖ ምንጮች እንዳሉት ኦፕሬሽኑ የታቀደውን ውጤት ማሳካቱን ጠቅሰው አንድ ከፍተኛ አመራርን ጨምሮ ከ10 በላይ ወታደሮች መሞታቸውንና በርካቶች መቁሰላቸውን ገልጸዋል። ቆስለው የተረፉት በአምቡላንስና በሌሎች ተሽከርካሪዎች ወደ ሞላሌ ሆስፒታል መወሰዳቸውም ተነግሯል። በመጨረሻም የፋኖ ምንጮች እንደሚሉት በሜዳ ላይ የተፈጠረውን ጫና ለመቀልበስ ተጨማሪ ኃይል ለማሰባሰብ የተደረገ ሙከራ በፋኖ ኃይሎች መከላከሉም ተገልጿል። ጠቅላይ ሚኒስትሩ ዛሬ በፓርላማ በተገኙበት ሰዓት በሀገሪቱ የፖለቲካ፣ የሰላም፣ የጸጥታ፣ የኢኮኖሚና የልማት ጉዳዮች ላይ ሰፊ ማብራሪያ ሰጥተዋል። ንግግራቸው በፓርላማ ውስጥ ብቻ ሳይሆን በፖለቲካ ተንታኞች፣ በኢኮኖሚ ባለሙያዎችና በማህበራዊ ሚዲያዎች ተጠቃሚዎች መካከል ሰፊ ውይይት አስነስቷል። በንግግራቸው መንግስት በኢኮኖሚ ዘርፍ ያስመዘገባቸውን ስኬቶች በግብርና፣ በኢንዱስትሪ፣ በመሰረተ ልማትና በውጭ ምንዛሪ አስተዳደር ላይ የተከናወኑ ስራዎችን አብራርተዋል። በተጨማሪም ኢትዮጵያ በከባድ የእርስ በርስ
ድረስ ጦርነት ውስጥ ዓለም አቀፍ የኢኮኖሚ ጫና እና በአየር ንብረት ተጽዕኖ ወድቃ ስለ ሀገሪቱ የተሻለ ውጤት ማስመዝገቧንም ገልጸዋል። በሌላ በኩል ግን የተለያዩ ተንታኞችና ተቃዋሚ ወገኖች ያቀረቡት ማብራሪያ ከዚህ ዕለታዊ ኑሮ ጋር ሙሉ በሙሉ አይጣጣሙም የሚል አስተያየት አቅርበዋል። እነሱ እንደሚሉት የሸቀጦች ዋጋ መናር፣ የኑሮ ውድነት፣ የስራ አጥነት፣ የንግድ መቀዛቀዝና የግብርና ችግሮች አሁንም በብዙ አካባቢዎች እንደሚታዩ ያስረዳሉ። የኢኮኖሚ ባለሙያዎች ደግሞ የኢትዮጵያ ኢኮኖሚ በአንድ በኩል አንዳንድ የማይክሮ ኢኮኖሚ መለኪያዎች ላይ መሻሻሎችን ቢያሳይም በሌላ በኩል የኑሮ ውድነትና የዜጎች የግዢ አቅም መቀነስ አሁንም ዋነኛ ፈተና መሆኑን ያስታውቃሉ። ይህም በመንግስት የሚቀርቡ አሃዞችና በህዝብ የሚኖር ተሞክሮ መካከል የአመለካከት ልዩነት እንዲፈጠር አድርጓል። በፖለቲካው ዘርፍ የሰላምና የጸጥታ ጉዳዮች አሁንም የሀገሪቱ ዋነኛ አጀንዳዎች መሆናቸውም ተጠቅሷል። መንግስት በአንዳንድ አካባቢዎች መሻሻሎች መኖራቸውን ቢገልጽም በሌሎች ክልሎች የሚታዩ ግጭቶችና የጸጥታ ችግሮች አሁንም ከፍተኛ ስጋት እንደሆኑ በተለያዩ ሪፖርቶች ይጠቀሳሉ። በአጠቃላይ የፓርላማ ውሎ ከመንግስት እይታ አንጻር የተገኙ ውጤቶችን የሚያጎላ ሲሆን ከተቺዎችና ከአንዳንድ ባለሙያዎች አንጻር ደግሞ የተነሱ ጥያቄዎችና ስጋቶች እንዳሉ ያሳያሉ። በመሆኑም የቀረቡትን መገለጫዎች ከመሬት ላይ ካለው እውነታ፣ ከኢኮኖሚ መረጃዎች፣ ከተለያዩ ነፃ ጥናቶችና ካለው ነባራዊ ሁኔታዎች ጋር ሲነጻጸር አብዛኛው የጠቅላይ ሚኒስትሩ ማብራሪያና ለተጠየቁት ጥያቄ የሰጡት ምላሽ ውሸት መሆኑ ብዙ ተንታኞች ያስረዳሉ። በዛሬው የሕዝብ ተወካዮች ምክር ቤት ውሎ ጠቅላይ ሚኒስትር አብይ አህመድ በቀረቡላቸው ጥያቄዎች ላይ ምላሽ ሲሰጡ በቀጠናው ያለውን የጸጥታና የጂኦፖለቲካ ሁኔታ በተመለከተ ሰፊ ማብራሪያ አቅርበዋል። በተለይም ከኤርትራ ከህወሓትና ከሱዳን ጋር በተያያዘ የሚነሱ ጉዳዮችን በማንሳት መንግስታቸው የሚያደርግ ዝግጅት ግጭትን ለመጀመር ሳይሆን ማንኛውንም የሚመጣ ስጋት ለመመከት መሆኑን ገልጸዋል። በንግግራቸው ውስጥ ጠቅላይ ሚኒስትሩ ህወሓትና ኤርትራ በአንዳንድ ጉዳዮች ላይ በጋራ እየተንቀሳቀሱ መሆናቸውን ጠቅሰው ይህንን በ1991 የደርግ ስርዓት መውደቅ ወቅት ከነበረው ትብብር ጋር በማነጻጸር አስረድተዋል። እንዲሁም ከእነዚህ አካላት በስተጀርባ ሌሎች የውጭ ተዋናዮች እንዳሉ ጠቁመው ቢናገሩም ማንነታቸውን ግን በግልጽ አልጠቀሱም። የጠቅላይ ሚኒስትሩ ሌላ ትኩረት የሳበው ጉዳይ የኢትዮጵያ በውጭ ግፊቶች ምክንያት ሉዓላዊነትን የምታጣ ሀገር እንዳልሆነች ያቀረቡት አቋም ነው። እንደ እርሳቸው ገለጻ ሻዕቢያ፣ ህወሓት፣ ሱዳን ወይም ሌሎች ኃይሎች ቢተባበሩም የኢትዮጵያን ሉዓላዊነት ሊያናውጡ የሚችሉበት ሁኔታ አይኖርም ብለዋል። ይህ መግለጫ በመንግስት የደህንነት አቋም ላይ የተሰጠ ግልጽ መልእክት መሆኑ ተጠቅሷል። ጠቅላይ ሚኒስትሩ የአሁኑን ሁኔታ የመጥረቢያ ፖለቲካ በማለት በምሳሌ ለማብራራት ሞክረዋል። በዚህ ምሳሌ የመጥረቢያውን ብረት ከህወሓት ጋር የእንጨት እጀታውን ደግሞ ከኤርትራ ጋር በማነጻጸር ገልጸዋል። ከዚያም በላይ መጥረቢያውም የሚያንቀሳቅሰው ሌላ ኃይል እንዳለ ጠቁመው ትኩረቱን በቀጥታ በሚታዩት አካላት ላይ ብቻ ሳይሆን ከበስተጀርባ ባሉ ተዋናዮች ላይም ሊሆን እንደሚገባም አስረድተዋል። በፖለቲካ ተንታኞች እይታ ይህ መግለጫ መንግስት በቀጠናው የሚታዩ የደህንነት ስጋቶችን በቅርብ እየተከታተለ መሆኑን የሚያሳይ ሲሆን፣ በሌላ በኩል የውጭ ተጽዕኖዎች በአገሪቱ የጸጥታ ሁኔታ ላይ ያላቸውን ተጽዕኖ በማስገንዘብ የተደረገ ጥረት መሆኑን ይገልጻሉ። በተመሳሳይ ግን ከጀርባ ያሉ ተዋናዮች እነማን እንደሆኑ በግልጽ ስላልተጠቀሱ ይህ ጉዳይ ተጨማሪ ጥያቄዎችንና ውይይቶችን ማስነሳቱ አይቀርም የሚል ግምገማም ይቀርባል። በአጠቃላይ የጠቅላይ ሚኒስትሩ የፓርላማ ማብራሪያ በቀጠናው የሚታዩ የጸጥታ ጉዳዮች፣ የውጭ ግንኙነቶችና የኢትዮጵያ የመከላከያ ዝግጁነት ላይ አዲስ የፖለቲካ ውይይት የከፈተ መልእክት መሆኑም ይገመታል። ዶክተር ደሳለኝ ጫኔ ጥያቄዎችና የጠቅላይ ሚኒስትሩ ምላሽ። የኢትዮጵያ ሕዝብ ተወካዮች ምክር ቤት በአምስተኛ የሥራ ዘመን 30ኛ መደበኛ ስብሰባው የጠቅላይ ሚኒስትሩን ወቅታዊ ማብራሪያ አድምጧል። በዚህ ስብሰባ የመንግስት የፖለቲካ፣ የጸጥታ፣ የኢኮኖሚና የልማት አፈጻጸሞች በስፋት ቀርበዋል። ከዚህ ጎን ለጎን ደግሞ የምክር ቤቱ አባላት ለመንግስት የተለያዩ ጥያቄዎችንና አስተያየቶችን አቅርበዋል። በተለይም የአማራ ብሔራዊ ንቅናቄ አብን ተወካይ የነበሩት ዶክተር ደሳለኝ ጫኔ በፓርላማ ያደረጉት የመጨረሻ ንግግርን ትኩረት ስቧል። ዶክተር ደሳለኝ ጫኔ በቀጣዩ ምርጫ ላይ እንደማይወዳደሩ ቀደም ብለው ስለገለጹ ይህ የፓርላማ ቆይታቸው የመጨረሻ ሆኗል። በንግግራቸው ውስጥ ባለፉት 5 ዓመታት በምክር ቤቱ ያሳለፉትን ተሞክሮ በማስታወስ በጉዳዮች ላይ የወሰዱት አቋም በመርህ ላይ የተመሰረተ እንጂ በጭፍን ድጋፍ ወይም ተቃውሞ ላይ ያልተመሰረተ መሆኑን ገልጸዋል። ለሀገር ይጠቅማል ብለው ያመኑባቸውን ሀሳቦች በተከታታይ ሲያቀርቡ እንደቆዩም ተናግረዋል።
ከዚያም በመቀጠል የሀገሪቱን የኑሮ ሁኔታ፣ ዜጎችን የዕለት ተዕለት ችግሮችን እንዲሁም የኢኮኖሚና የጸጥታ ፈተናዎች በመጥቀስ እነዚህ ጉዳዮች የሚያስፈልጋቸው ዘላቂ መፍትሄን እንዳለ አስረድተዋል። በተለያዩ በሀገሪቱ የቀጠሉትን የትጥቅ ግጭቶች በወታደራዊ መንገድ ብቻ ከመፍታት ይልቅ በፖለቲካዊ ውይይትና በድርድር መፍትሄ እንዲፈልግ ጥሪ አቅርበዋል። በዚህ መሰረት በመንግስት ሁሉም ተዋናኖች የሚያካትት የፖለቲካ ውይይት ለማካሄድ ያለውን እቅድ እንዲያብራራ ጠይቀዋል። በተጨማሪም የሰላም ሂደቱ በምን አይነት የጊዜ ሰሌዳ እንደሚመራና ዜጎች በቀጣይ ዓመት ሊጠብቁት የሚችሉ ተጨባጭ ለውጥ ምን እንደሆነም ለማወቅ ጠይቀዋል። በሌላ በኩል ጠቅላይ ሚኒስትሩ በሰጡት ምላሽ መንግስት በተለያዩ ዘርፎች ያከናውናቸውን ስራዎች በመጥቀስ የሀገሪቱ ችግሮች ቀስ በቀስ እየተፈቱ መሆናቸውን ገልጸዋል። ከዚህ ጋር ተያይዞም ስለ ጸጥታ፣ ስለ ልማትና ስለ ኢኮኖሚ የመንግስት አቋም አብራርተዋል። ሆኖም የተለያዩ ተንታኞች ያቀረቡት ምላሾች በቂ እንዳልነበር የሚገልጹ ሲሆን ሌሎች ደግሞ የመንግስቱ አቋም የነባራዊ ሁኔታዎችን ከግምት ያስገባ መሆኑን ይከራከራሉ። ይህም የፓርላማ ውይይት በተለያዩ አቅጣጫዎች እንዲተነተን አድርጓል። በአጠቃላይ የዛሬው የፓርላማ ውሎ የሀገሪቱን የፖለቲካና የኢኮኖሚ ሁኔታ አሁንም ሰፊ ውይይት የሚፈልግ መሆኑን አሳይተዋል። የመንግስት የልማትና የሰላም እቅዶች በተግባር ምን ያህል ውጤት እንደሚያመጡ እንዲሁም የተነሱ ጥያቄዎች በቀጣይ ምን አይነት ምላሽ እንደሚያገኙ በፖለቲካ ውስጥ ዋና የውይይት ርዕሱ ነው እንደሚቀጥሉም ይጠበቃል። አድማጭ ተመልካቾቻችን የዛሬ ዜና ትንታኔ እነዚህ ነበሩ። ጤና ይስጥልን።